ፍሪምፖንግ ሊቨርፑል ደርሷል። እንግዲህ ባየር ሌቨርኩሰን የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች የሆነው ጀርሚ ፍሪምፖንግ የ24 ዓመቱ የዘርግንዱ ከጋና ነው የሚመዘዘው ኔዘርላንድ ብሔራዊ ቡድን እየተጫወተ የሚገኝና በወቅቱ እንግዲህ ባለማችን ላይ ምርጥ 5 ከሚባሉ የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች መካከል አንዱ የሆነ ተጫዋች ነው። ምንም ጥያቄ የለውም። 30 ሚሊዮን ዩሮ ወጥቶበት በይፋ ፊርማውን ለሊቨርፑል አስቀምጧል። ትናንትና የሕክምና ምርመራውን ካከናወነ በኋላ በሊቨርፑል ማሊያ ታይቷል። ሊቨርፑልም ዝውውሩን ይፋ አድርጎታል። ከመሐመድ ሳላ ጋር ለመጫወት በጣም ዝግጁ ነኝ፣ ኮሪደሩ ላይ የሚኖረንን ሊንክ አፕ ወይም ጥምረት ጥሩ ይሆናል ብዬ አምናለሁ ሲል ሀሳብ ሰጥቷል። ለ5 ዓመት ነው ፊርማውን የሚያስቀምጠው። ሊቨርፑል የአንፊልዱን ኮከብ ትሬንትን ወደ ማድሪድ መሸኘቱ በይፋ ተረጋግጧል። በተመሳሳይ ቀን እንግዲህ ፍሪምፖንግ ይፋ ሆኗል። ትሬንትም እንግዲህ ማድሪድ መቀላቀሉን ይፋ ያደረገበት አጋጣሚ እንዳለ ማንሳት ይቻላልና በተለይ ሁለገቡ የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው ፍሪምፖንግ በአንሽሎት ቡድን ትሬንት የሚተወውን ቦታ እንግዲህ ይሸፍናል ተብሎ ይገመታል ማለት ነው። በልጅነቱ በማንቸስተር ሲቲ አካዳሚ ተሰልፎ ያደገ ተጫዋች እንደሆነ ይታወቃል። ታዲያ እሱ እንደሚናገረው ከሆነ ያኔ ከቤቴ ወደ ሊቨርፑል ለማቅናት ይርቀኝ ስለነበር ነው የሲቲን አካዳሚ የተቀላቀልኩት ይላልና በጊዜ ሂደት ግን ፈጣሪ ያለው ነው የሚሆነው። አሁንም በድጋሚ ሊቨርፑል የተቀላቀልኩበት አጋጣሚ ያለ ሲል ሀሳብ ሰጥቷል። ወደ ሊቨርኩሰን ከመዞሩ በፊት በ2019 ለሴልቲክ የተጫወተ ተጫዋች ነው ፍሪምፖንግ። በሊቨርፑል ቤት የሀገሩ ኮከቦች የሆኑት እንደነ ቨርጅል ቫን ዳይክ ከዞጪ ኮዲ ጋክፖና ሪያን ግራቨንበርግ ጋር የሚቀላቀል ይሆናል። እንግዲህ አራተኛው ኔዘርላንዳዊ ተጫዋች ያደርጓል በሊቨርፑል እግር ኳስ ክለብ ውስጥ ማለት ነው። በይፋ ፊርማው ለሊቨርፑል እንዳስቀመጠ ማንሳት ይቻላል። ከዞጪ የጣሊያን እግር ኳስ ላይ ትልቅ ስራ ከሰሩ ግለሰቦች መካከል አንዱ የሆነው ጂያምፒየሮ ጋስፔሪኒ የሮማ አሰልጣኝ እንደሚሆኑ ተረጋግጧል። እንግዲህ ጋስፔሪኒ ሲነሳ አታላንታ ነው የሚነሳው፣ አታላንታ ሲነሳ ጋስፔሪኒ ነው የሚነሳው። ለምን 9 ዓመታትን በዚህ ክለብ ስላስቆጠረ ነው። ጋስፔሪኒ በጣም ጥሩ ስኬቶችን ከዚህ ክለብ ጋር ማሳካት የቻለ አሰልጣኝ ነው ጃምፒየሮ ጋስፔሪኒ። በተለይ እንደምናስታውሰው አዴሞላ ሉክማን ሃትሪክ የሰራበትን ሌቨርኩሰንን ያሸነፉበትን የዩሮፓ ሊግ ፍጻሜ ጨዋታ የምናስታውስበት ሂደት አለ። በተለይ ያልተሸነፈን ቡድን እንኳን ማሸነፍ የሚችል ቀመር የሚዘረጋ በጣም ታክቲካል አቅሙ ወይም ደግሞ ጨዋታዎችን ለማሸነፍ ፍልስፍናውን የሚያሰርጽበት መንገድ ለየት ካሉ አሰልጣኞች መካከል አንዱ ነው። ጣሊያናውያንና እንዲሁም ደግሞ ስፔናዊ አሰልጣኞች በዓለም እግር ኳስን የተቆጣጠሩበት አጋጣሚ እንዳለ በግልጽ ማመላከት ይቻላልና በጣሊያን ሴሪያ በአሁኑ ሰዓት ከሲሞኔ ኢንዛጊ በመቀጠል ጥሩ ሀሳቢ ከሚባሉ አሰልጣኞች መካከል አንዱ ነው ጋስፔሪኒ። ሮማን በይፋ የሚረከብ ይሆናል ማለት ነው። እንደሚታወቀው ሮማዎች በተለይ ከዚህ በፊት ወይም ደግሞ አሰልጣኛቸው አድርገው የሾሙትን ክላውዲዮ ራኔሪን አሰናብተውት አይደለም፣ በክብር ነው የሸኙት። እንደሚታወቀው ክላውዲዮ ራኔሪ ከሌስተር ሲቲ ጋር 2015-2016 የውድድር ዘመን ፕሪሚየር ሊጉን ካሳካ በኋላ ማን ያሰልጣኝ የሚለው በትልቅ የታየበት ወይም ደግሞ ክላውዲዮ ራኔሪ ከዓለም ጋር ራሱን ያስተዋወቀበት አጋጣሚ ያንዴ እንደነበር እናስታውሳለን። በተለይ ደግሞ ሮማን ከአንድም ሁለቴ አሰልጥኖ ነበረ። የልጅነት ክለቡ ነው፣ የተወለደውም ሮማ ነው፣ ጣሊያናዊ እንደሆነ ይታወቃል። ራኔሪ ክለቡ በጣም ችግር ውስጥ በወደቀበት ሰዓት ላይ ክለቡን ለመታደግ ብሎ ነው እንግዲህ አሰልጣኝነትን ካቆመ በኋላ ተመልሶ መጥቶ ሮማን የተረከበው ማለት ነው። እንደዛም ሆኖ ከነበረባቸው የወራጅ ቀጠና ስጋት አላቆ በነ አርተም ዶቭቢክ፣ በነ ፖሎ ዲባላ በአማካይ መስመር ላይ በነ ፓሬዴስ፣ በተከላካይ መስመር በነ ኢቫን ዲካ በጣም ወሳኝ በነ ማንሲኒ እንቅስቃሴ ማለት ነው ቡድኑ አሁን የአውሮፓ መድረክን ይዞ አጠናቋል። እንዲሁም ለጥቂት ነው ፒኤስጂ ግን ሳያሳኩ የቀሩት ዩሮፓ ሊግ ላይ የሚሳተፍ ይሆናል በቀጣይ ዓመት። ቡድኑን እዚህ ደረጃ ላይ አድርሶ እንግዲህ በክብር ተሸኝቷል ማለት ነው ክላውዲዮ ራኔሪ። እንግዲህ ዳግም ወደ ጡረታ ሂደቱ ለመመለስ በማሰብ ማለት ነው ክለቡን ለቋል። ያንን ተከትሎ እንግዲህ አሰልጣኝ ሲያፈላልጉ የነበሩት ሮማዎች የጣሊያን ዋና ከተማ ላይ መሰረት ያደረገ ቡድን እንደሆነ ይታወቃል። ጂያምፒየሮ ጋስፔሪኒን ከአታላንታ ማስፈረም ችሏል። ለ3 ዓመት በሚቆይ ውል እንግዲህ ፊርማውን አስቀምጧል። የሮማ አሰልጣኝ ሆኖ በቀጣይ ዓመት የምንመለከተው ይሆናል። ከውጪ ዩናይትድ ኮቢ ሜኑንም ለሽያጭ አቅርቧል ተብሏል። እንግዲህ ይደርሳል የተባለ አቅምን ሲያሳይ የነበረው ኮቢ በአንድ ዓመት ጊዜ ውስጥ አቋሙ ዋዥቆ ክለቡ ሊለቅ መሆኑ መገለጹ በእግር ኳስ ቤተሰቡ ግርምትን የፈጠረ ጉዳይ ሆኗል። እንግሊዛውያን ተጫዋቾችን ብዙ ትልቅ ግምት አትስጡ ብሎ በብዙዎች ይነገራል። ምክንያቱም ቶሎ ታይተው ቶሎ ስለሚጠፉ ነው የሚል ሀሳቦች በብዙዎች ነው። በተለይ በሌሎች ብሔራዊ ቡድን ውስጥ ያሉ ተጫዋቾችም የእንግሊዝ ብሔራዊ ቡድን ተጫዋቾች ሚዲያው በጣም እንደሚያጋናቸውና የት ይደርሳሉ የተባሉ ተጫዋቾች ቶሎ ይጠፋሉ። አንደኛው ማሳያው ደግሞ ኮቢ ሜኑ ሊሆን ይችላል የሚል ሀሳብ እየተሰነዘረ ይገኛል። ዩናይትድ ያው ሆም ግሮን ታለንቶቹን ወይም የካሪንግተን አካዳሚ ፍሬ ውጤት የሆኑ ተጫዋቾችን በክለቡ ለማቆየት እየተቸገረ ነው የሚገኘው። ራሽፈርድ የቅርብ ምሳሌ ነው። አሁን ደግሞ ኮቢ ሜኑን ውል ለማደስና ተጫዋቹን በክለቡ እንዲቆይ ለማድረግ እየተቸገሩ ይገኛሉ። ሜኑ ለመጀመሪያ ጊዜ ለዩናይትድ ተሰልፎ መጫወት ከጀመረበት ጊዜ አንስቶ ለውጦችን እያሳየ ሀገሩንም ጭምር በትልቁ መድረክ ላይ በቋሚነት ተመራጭ በመሆኑ ሲያገለግል የቆየ ተጫዋች መሆኑ አይዘነጋም። በኦልትራፎርድ የሚያቆየው ውል እስከ 2027 ነው የሚያቆየው። በዚህ ሳምንታዊ ደሞዝ ውሉን የማደስ ፍላጎት የለውም። ታዲያ ክለቡ በድጋሚ ከተጫዋች ወኪሎች ጋር ንግግሮች መክፈታቸው የሚታወቅ ጉዳይ ነው። የተጫዋች ወኪሎች ደንበኛው እንደ መደበኛ ቋሚ ማንቸስተር ዩናይትድ
ተጫዋች 180,000 ፓውንድ እንዲከፈለው ይፈልጋሉ። ያንንም ጥያቄ ያቀርበዋል። እንደው ዩናይትድ ቢያንስ ዩሮፓ ሊግን አሳክቶ ቢሆን ኖሮ ነገሮችን ከገመቱ ይከት ነበር ክለቡ። አሁን ባለው ወቅት ሁኔታ በጣም ገንዘብ ስላስፈለገው ሌሎች ቡድኖች ሲያርፉ እሱ ወደ ኤዥያ አቅንቶ ወደ እስያ ወደ ማሌዥያ አቅንቶ በኳላላምፑር ትላንትና በነገራችን ላይ ሆንግ ኮንግ ብሔራዊ ቡድን 3-1 አሸንፏል። ማንቸስተር ዩናይትዶች ሁለቱንም ጎሎች ያስቆጠሩት ሁለት ጎሉን ያስቆጠረው ቺዶቢ ማርቲን ነው። ቀሪውን አንድ ጎል ያስቆጠረው አይደን ሄቨን ነው። በአጠቃላይ ሶስቱንም ጎሎች ያስቆጠሩት እነዚህ ሁለት ተጫዋቾች ደግሞ ባሳለፍነው ጥር የዝውውር መስኮት ላይ እንግዲህ አርሰናል አካዳሚ ምሩቅ ናቸው። የሄሊንድ አካዳሚ ፍሬ ውጤቶች ናቸውና ማንቸስተር ዩናይትድ እነዚህ ተጫዋቾች ከአርሰናል ማስፈረም አይዘነጋም። ስለዚህ በእነዚህ ሁለት ተጫዋቾች ታግዞ ትላንትና ጨዋታውን አሸንፏል። በዚህ መርሃ ግብር ላይም ኮቢ ሜኑ ተቀይሮ ወደ ሜዳ የገባበት አጋጣሚ እንዳለ ማንሳት ይቻላልና በአጠቃላይ አሁን 180,000 ፓውንድ ለዚህ ተጫዋች ይከፈለው የሚል ጥያቄ ያቀረቡበት በጣም ሰዓቱን የጠበቀ አይደለም ለክለቡ እውነቱን ለመናገር። ምክንያቱም ይሄ የኤዥያ ቱር ወደ ማሌዥያ አቅንቶ ቡድኑ ሁለት ጨዋታዎችን አድርጎ የሚመጣው የድህረ የውድድር ዘመን ያቋም መገምገሚያ ጨዋታ አንዱ መስፈርቱ ወይም ደግሞ አንዱ ምክንያቱ ቢሆንም ሁለተኛው ጉዳይ ግን እስከ 15 ሚሊዮን ዶላር ግን ክለቡ ገቢ የሚያገኝበት መንገድ ስላለ ነውና ክለቡ ገቢ ስለሚያስፈልገው ነው ይሄን ነገር እያደረገ የሚገኘው። ሌሎች ክለቦች ሲያርፉ፣ ሌሎች ተጫዋቾች ሲያርፉ፣ ዩናይትድ አሰልጣኙም ተጫዋቹም ሳያርፉ የእረፍት ጊዜያቸውን አሁን በጨዋታ እያሳለፉ የነበረበት አጋጣሚ የተፈጠረው አንደኛው ምክንያት ክለቡ ገቢ ማግኘት ስላለበት ነው የሚለው ለማስመር ነው። በዛ ሂደት በአሁኑ ሰዓት የኮቢ ሜኑን 180,000 ፓውንድ ይከፈለው የሚል ጥያቄ በጣም ቅንጦት ነው የሚሆነው። በተለይ እንደዛ አድርገው ነው የሚያስቡት የዩናይትድ አመራሮች ተብሎ የተገለጸ የሚገኘው ዩናይትድ ያለበት የፋይናንስ ክፍተት ሌላው ቢቀር ተጫዋች እንኳን ለማስፈረም ተጫዋች ካልሸጠ በስተቀር የሚታሰብ ማይሆንበት ደረጃ ላይ ደርሷል። አነስተኛ ድርሻ ባለቤቱ ሰር ጂም ራትክሊፍ በጣም እጅ አጠር ገብጋባ የሆነ ግለሰብ ሆኖ እየታየ ነው። አጠቃላይ ክለቡ እግር ኳሳዊ በሆነ መንገድ ገቢ የሚያገኝበት መንገድ ተጣቧል። የውድድር ዘመኑም ተጠናቋል። ስለዚህ ነው በተለያዩ መንገዶች ገቢ ላይ ማግኘት ጥረት እያደረገ የሚገኘው። በዛ ሂደት ደግሞ የኮንትራት ንግግሮች በታሰበው መልኩ በኮቢ ሜኑ ደረጃ ማለት ነው ተቀላጥፎ እንዳይከናወኑ እንቅፋት ሆኖባቸዋል። የተጫዋቹ ሁኔታ በፕሪሚየር ሊጉ ብቻ ቼልሲ በቅርብ ክትትል እያደረገበት ይገኛል። በተለይ በንጎሎ ካንቴ ከንጎሎ ካንቴ በኋላ ሞይሰስ ካይሴዶ መጠነኛ በሆነ መልኩ በተለይ በዚህ ውድድር ዘመን እሱ የሚመስል አይነት እንቅስቃሴ ኳስ በማስጣል ሂደቱ ላይ በተለይ ደግሞ እንቅስቃሴዎችን እያደረገ ይገኛል። ያው ካንቴን እስካሁን ተክተውታል ማለት አይቻልም። በቀላሉ የሚታካ ተጫዋችም አይደለም ንጎሎ ካንቴ። ግን ቦታውን ቢያንስ ለማጠናከር እንደ ኮቢ ሜኑ አይነት ተጫዋቾች እንደሚያስፈልጋቸው አምነውበታል ተብሏል። ፓልመርና ሜኑ ያላቸውን ቅርርብ ይታወቃል። ተጫዋቹ ካለው አቅም አንጻር ከሚጫወታቸው የተለያዩ አማካይ መስመሮች ጋር በተያያዘ ሩበን አሞሪም ተመራጭ ተጫዋች ነበር። እንግዲህ ኮቢ ሜኑ ጉዳት እንዲሁም ደግሞ ያቋም ዋዠግ ግን አሁን ከስብስብ ከቋሚ 11 እያራቀ ይገኛል። በፍጻሜው ጨዋታ ላይም እንዳልተሰለፈ የሚታወቅ ጉዳይ ነው። ሳምንት ደሞዙ ከፍ ቢልም በኦልድ ትራፎርድ የመቆየት ሁኔታ አጣብቂኝ ውስጥ እንዲገባ አድርጎታል ሲል ጋርዲያን ዘግቧል። ዩናይትድ ያለበት የኤፍኤፍፒ ጫና ቀደም ብዬ እንዳነሳሁት ያሰባቸውን ተጫዋቾች ለማስፈረም እንኳን ተጫዋች መሸኘት መቻል ይጠበቅባቸዋልና ኮቢ ሜኑ ደግሞ ውሉን ለማድረስ ፈቃደኛ ማይሆን ከሆነ ቢያንስ በሚጠይቀው የራሱ መስፈርት አለ። ያ መስፈርት ካልተሟላለት ክለቡ መልቀቅ እንደሚፈልግ ነው መድሮች በስፋት እየጠቆሙ የሚገኙት። ከዛ ውጭ የሳውዲ ኢንቨስትመንት ፈንድ እንግዲህ ለክርስቲያኖ ሮናልዶ ወይ ወደ አልሂላል ወይ ወደ አልአህሊ የሚያቀናበት መንገድ ዘርግተውለታል ተብሏል። ክርስቲያኖ ሮናልዶ ወዴት ያመራል ወዴት ሊያቀና ይችላል የሚለው ጥያቄ በሁሉም በሚባል ደረጃ የእግር ኳስ ቤተሰቡ እያነሳ የሚገኘው ጉዳይ ነው። እንግዲህ 40 ዓመቱ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ እንግዲህ ከሁለት ዓመታት በፊት ወደ ሳውዲ ካቀና በኋላ በሀገሪቱ ያለውንም የእግር ኳስ ገጽታ ሙሉ ለሙሉ ቀይሯል። የታሰበውን ዓላማ የመቱበት አጋጣሚ ያለ ሳውዲዎች እውነቱን ለመናገር በዚህ ተጫዋች በአጠቃላይ ለእግር ኳስ ምስል መሆን የሚችል ተጫዋች መሆኑን ያመላከተበት ነው። ማንም ስለ ሳውዲ ዞር ብሎ ያይም ነበር። አሁን ግን አልናስር ስለስታጠናቀቀ ጨዋታውን፣ አልሂላል ስለስታጠናቀቀ፣ አልኢቲሃድ ስለስታጠናቀቀ የሚሉ ጉዳዮች ሁሌም ቢሆን በየሳምንቱ አይጠፉምና ያ እንዲሆን ደግሞ ምክንያት የሆነው ክርስቲያኖ ሮናልዶ ነው። በግሉ በሁለቱም ዓመታት ከፍተኛ ጎል አስቆጣሪውን ያጠናቀቀው ሮናልዶ ነው። የግል ክብሩ አመርቂ ነው። ግን ከክለቡ አልናስር ጋር የሳውዲ ሊግን የዋንጫ ክብርን ነው ማለት ነው ማሳካት አልቻለም። ተጫዋቹ የሳውዲ ፕሮፌሽናል ሊግ በተለይ ባሳለፍነው ሳምንት ከጠናቀቀ በኋላ ምዕራፉ ተዘግቷል ብሎ በማህበራዊ ትስስር ገጹ ላይ የጻፈው በውስጡ በጣም ብዙ ትርጉም የያዘ ሀሳብ በተለይ ተጫዋቹ ዝውውሮች ላይ ትኩረት አድርገው የሚሰሩም ጋዜጠኞች ግራ ያጋባ ጉዳይ ሆኗል። ተጫዋቹም አድናቂዎቹንም አጠቃላይ የሀሳብ ደረጃ ለሁለት የከፈለ ጉዳይ እንደነበር የሚታወቅ ጉዳይ ነው። አሁን 40 ዓመቱ ላይ ነው የሚገኘው CR7 በቀጣይ ዓመት እንግዲህ ለሚደረገው የካናዳ አሜሪካና ሜክሲኮ የዓለም ዋንጫ ላይ ሀገሩን በአምበልነት እየመራ የሚያደርገው የመጨረሻ የብሔራዊ ቡድን ተሳትፎ ይሆናል ተብሎ ነው የሚገመተው። እውነት አልናስርን ከለቀቀ ወደ አውሮፓ ሊጎች ይመለሳል ወይስ ደግሞ ወዴት ለማቅናት ያስባል የሚሉ ጉዳዮች ጎን ለጎን እየተነሱ ይገኛሉ። በርካታ ምንጮች 32 የሚደርሱ ክለቦች የሚሳተፉበት የክለቦች የዓለም ዋንጫ እንግዲህ ለመከናወን እየተቃረበ ነው። ወደ 13 ቀናቶች ናቸው የሚቀሩት ማለት ነው። ይህም በዚህ ውድድር ላይ ታዲያ በሚሳተፍ አንድ ክለብ ተጫዋቹ የሚያቀናበት መንገድ ግን ሰፊ ስለመሆኑ ለጽ ይገኛል። ለዛ ፍንጭ የሆነው ጉዳይ ደግሞ የኢንፋንቲኖ ንግግር ነው። የፊፋው ፕሬዝዳንት ኢጣሊያናዊ መላጣው ግለሰብ ጃኒ ኢንፋንቲኖ ክርስቲያኖ ሮናልዶ በዚህ ውድድር ላይ እንዲካፈል ለማድረግ ከፍተኛ ጥረት እያደረግን ነው የምንገኘው። በአራት ዓመት አንድ የሚመጣው ውድድር እንደመሆኑ መጠን እሱም አሻራውን ትቶ እንዲያልፍ እንፈልጋለን። ከዘንድሮ ውጪ እንግዲህ ከአራት ዓመታት በኋላ ጠብቆ በክለብ እግር ኳስ ላይ ይጫወታል ተብሎ ስለማይገመት እድሉ እንዲጠቀምበት ለማድረግ እኛም ከፍተኛ ጥረት እያደረግን ነው የምንገኘው ብሎ መናገሩ አይዘነጋም። ያ CR7 ወዴት ሊያመራ ይችላል የሚለው ጥያቄም ጎን ለጎን እንዲነሳ ያስገድደ ነጥብ ነው። በቫልዴቤባስ ማለትም በሪያል ማድሪድ የልምድ ማዕከልም CR7
ዳግም አስፈርሙልን የሚል ትልቅ ጽሁፍ በክለቡ ደጋፊዎች ተጽፏል። ሌላው መነጋገሪያ የነበረ ርዕሰ ጉዳይ ነበር። CR7 በማድሪድ ያው ይታወቃል ክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ነው። እንዲሁም 4 ጊዜ ደግሞ ባላንዶር ክብረን ያሳካበት ክለብ እንደሆነ ይታወቃል። ዳግም ወደዚህ ክለብ ይመለሳል ተብሎ አይገመትም በፍጹም ማለት ነው ካለው የእድሜ ሁኔታ እንዲሁም በአጠቃላይ ፍሎሬንቲኖ ፔሬዝ ወጣቶች ላይ ትኩረት ሲያደርጉ CR7 ዳግም እድል ይሰጡታል ተብሎ አይገመትም። ሰርጂዮ ራሞስንም ደውለው በተለይ ተጫዋቹ እንደሚታወቀው ነፃ ወይም ደግሞ ፍሪ ኤጀንት በነበረበት ሰዓት ላይ እንኳን ክለቡን እንዲቀላቀል አልፈቀዱም እንደሚታወቀውና ከክለቡ የራቀን ተጫዋች መልሶ የማስፈረም አባዜ የለባቸውም። ፍሎሬንቲኖ ፔሬዝ ከወጣ ነው ተመልሶ የሚገባበት እድል በጣም ጠባብ ነው። CR7 የሚሆናል ተብሎ አይገመትም። ግን በአጠቃላይ አልናስርን ከለቀቀ ቀጣዩ መዳረሻው የት ይሆናል የሚለው ጉዳይ እንግዲህ የፈረንጆቹ ሰኔ 14 ከመድረሱ በፊት ምላሽ ያገኛል ተብሎ ይገመታል። የሳውዲ ኢንቨስትመንት ፈንድ በጣም ግዙፍ ተቋም ነው። በሳውዲ ሁለቱን ክለቦች ያስተዳድራል እንደሚታወቀው አልሂላልንም እንዲሁም ደግሞ አልአህሊንም ማለት ነው። አልሂላል ያው ይታወቃል በአጥቂ መስመር ላይ እንደና አሌክሳንደር ሚትሮቪች ያሉበት ነው። ሰርጌይ ሚሊንኮቪች በአማካይ መስመር ላይ ካሊዶ ኩሊባሊ በተከላካይ መስመር ያለበት ወደ ነው። አልአህሊ ደግሞ እንደነ ሪያድ ማህሬዝ ጀምሮ በተለይ ሌሎች እንደ አይቨን ቶኒ አይነት ተጫዋቾች ጋብሪ ቬጋን የመሳሰሉ ተጫዋቾች አሉበት በአልአህሊ እግር ኳስ ቡድን ማለት ነውና ከሁለቱ ምናልባት አንዱ የሚቀላቀልበት እድል ግን ሰፊ ሊሆን እንደሚችል እየተገለጸ ይገኛል። ከዛ ውጪ አርሰናሎች የጋርናቾ ፈላጊ ሆነው ብቅ ብለዋል ተብሏል። እንግዲህ የተጫዋቹ ሁኔታ በጣም አጣብቂኝ ውስጥ የገባ ጉዳይ እንደሆነ ይታወቃል። ጋርናቾ በኤሮፓ ሊግ የፍጻሜ ጨዋታ ላይ 20 ደቂቃ ብቻ ማግኘቱን ተከትሎ ንዴቱን ገልጿልና ያ ደግሞ ከአሰልጣኙ ጋር ውጥረት ውስጥ በመግባት የውድድር ዘመኑ የመጨረሻ የ38ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከአስቶን ቪላ ጋር ያደረጉት ጨዋታ ላይ እንዳይካተት በስብስብ ውስጥ አሰልጣኙ እንደወሰነበት አይዘነጋም። ከ1974 አንስቶ ማንቸስተር ዩናይትድ በክለቡ ታሪክ አስከፊ የሚባለውን የውድድር ዘመን አሳልፎ ያጠናቀቀ ክለብ እንደሆነ ይታወቃል። ታዲያ ምንም ረፍት ሳይወስዱ 32 ተጫዋቾች በመያዝ ወደ እስያ በማቅናት ከኤዥያን ኦል ስታርስ ጋር ያደረጉትን የመጀመሪያ ጨዋታ 1-0 ሲሸነፉ ትላንትና ያደረጉትን የሆንግ ኮንግ ብሔራዊ ቡድን ጋር ያደረጉትን መርሃ ግብር 3-1 በሆነ ውጤት ማሸነፍ መቻላቸው ይታወቃል። ታዲያ ወደ ማሌዥያ ከማቅናታቸው በፊት አሰልጣኙ ለተጫዋቹ ክለብ ፈልገህ ብታገኝ ይሻልሃል ብሎ ተጫዋቹን የተናገረበት መንገድ በፍጹም የቀጣይ ዓመት እቅድ ውስጥ ተጫዋቹ እንደማይገኝ ማረጋገጫ የተሰጠበት ጉዳይ ነው። ያ ብቻም አይደለም፣ ክለቡ ገቢ ማግኘት ይፈልጋል። ስለዚህ እንደ ጋርናቾ አይነት ጥሩ አቅም ያላቸው ተጫዋቾች እንዲሁም ደግሞ ለክለቡ ጥሩ ገቢ ያስገኛሉ ተብሎ የሚገመቱ ተጫዋቾች ለሽያጭ መቅረባቸው አይቀሬ ጉዳይ ነው ተብሎ ነው እየተገለጸ የሚገኘው። ታዲያ ለተጫዋቹ የነጻነት እንዲሁም ዳግም ያስደናቂ አቅሙን ወጥነት ባለው መልኩ እንዲያሳይ አርሰናል መደላድሉ ለመዘርጋት ዝግጁ ናቸው የሚሉ መረጃዎች ናቸው እየወጡ የሚገኙት። እንግዲህ ማንቸስተር ዩናይትድ ለተቀናቃኝ እንዲሁም ለተፎካካሪ ቡድን ተጫዋቹን አሳልፎ የመስጠት ፍላጎት ባይኖራቸውም ግን ደግሞ ክለቡ ገቢ ማግኘት ትኩረትን ካደረገ ተጫዋቹን ለመሸኘትና ገቢ ለማግኘት ዝግጁ ይሆናሉ ተብሏል። ወጣቱ አርጀንቲናዊ ተጫዋች ስሙ በስፋት ከናፖሊና ከቀድሞ ክለቡ አትሌቲኮ ማድሪድ ጋር ባሳለፍነው ክረምት ሲያዝ ቆይቶ በመጨረሻም በክለቡ መቆየቱ አይዘነጋም። ታዲያ ከጊዜ ወደ ጊዜ ውጤታማነቱና የሜዳ ላይ ልዩነት ፈጣሪ እንቅስቃሴው ከጊዜ ወደ ጊዜ እየተዳከመ መምጣቱ በግልጽ እየታየ ይገኛል። ከጋርናቾ ጋር በተያያዘ በክለቡም ደስተኛ አይደለም። ያ በግልጽ እየታየ ነው የሚገኘው። ከሰሞኑ ከአሰልጣኙ ጋር ደግሞ በዚህ መልኩ ውጥረት ውስጥ መግባቱ ክለቡን የመልቀቁን ሀሳብ ሊያጠናክርበት እንደሚችል ይገመታል። ቀዮች ሰይጣናትን መልቀቅ ያው ጸጋ በረከትን ይዞ ነው የመጣው ባለው ወቅት ሁኔታ እንደዛ ተብሎ በድፍረት እንዲናገር የሚያስገድዱ ሀሳቦችን በተለያዩ አጋጣሚዎች እየታዘበ እንገኛለን። ዩናይትድ ባሳለፍነው ጥር የዞር መስኮት ላይ በውሰት የለቀቀው ራሽፈርድ ዳግም መልሶ አቋሙን ያገኘ የሚመስል ተጫዋች ሆኖ ነው ጥሩ የውሰት ጊዜን አሳልፏል። በዛ ደረጃ ያሳለፈበትን ጊዜ እንደዚህ ብሎ መናገር ይቻላል ከራሽፈርድ ጋር በተያያዘ። ከዚ ውጭ ጄደን ሳንቾ እና አንቶኒ ደግሞ ዩናይትድን እንዲሁ ተመሳሳይ በሆነ መልኩ ክለቡን ለቀው በውሰት ማለት ነው በኮንፈረንስ ሊግ የፍጻሜ ተፋላሚ ሆነ አንዳቸው ነው ሊደሰቱ የሚችሉት። ጄደን ሳንቾ ዋንጫውን ከፍ አድርጎ ማሳካት ችሏል። አንቶኒም ግን የፍጻሜ ተፋላሚ ሆኖ የነበረው የሪያል ቤቲስ ኢምፓክት በዋዛ የሚታይ አይደለም። በ25 ጨዋታ ወደ 14 የጎል ተሳትፎች ያሉት ተጫዋች ነበረ። ስለዚህ ጋርናቾም በዚህ ክለብ ያለውን ነገር ከቋጨ ጥሩ ነገር እንደሚያጋጥመው ማሰብም ይችላል ማለት ነው። ባለው ወቅት አይነታና ምንድነው የሚያስበው ወይም ደግሞ በቀጣይ ወዴት ለማቅናት ይወስናል የሚለው ጉዳይ ይጠበቃል። ጋርናቾ የእግር ኳስ ጉዞውን በአትሌቲኮ ማድሪድ ነው የጀመረው። በጊዜ ሂደት ግን በ2001 ነው ዩናይትድን ወደ ዋናው ቡድን ያደገው ማለት ነው። ካሪንግተን ብዙም ሳይቆይ ነው ለዋናው ቡድን ያደገው። በዚህ ውድድር ዘመን ማለትም በ2004 በ2005 የውድድር ዘመን ማለት ነው በሁሉም 54 ጨዋታ አድርጓል። 11 ጎል ሲያስቆጥር 10 ኳስ አመቻችቶ ያቀበለበት አጋጣሚ እንዳለ ማንሳት ይቻላል። አርሰናል የጋብሪኤል ማርቲኔሊና የሊያንድሮ ትሮሳርድ ላይ አፕግሬድ ወይም እዛ ላይ በጣም ያንን መስመር ማሳደግ ይሄ እድገት ያለው ማሻሻያዎችን እዛ ቦታ ላይ ማድረግ ይፈልጋሉ ተብሎ የተገለጸ ይገኛል። ሚሻን ሲፈልግ ሚኬል አርቴታ በተለይ አስፈርሞ ያመጡለት ሊያንድሮ ትሮሳርድ እንደሆነ ይታወቃል። ካይሴዶን ማስፈረም እየፈለገ የመጣለት ጆርጂኒዮ ነው። ሚኬል አርቴታ የሚፈልጋቸውን ተጫዋቾች ስላላገኘ አሁን ባለው ወቅት ሁኔታ ዋንጫ ለምን አልመጣም የሚል ጥያቄ አርሰናል ደጋፊዎች ብዙ ጊዜ ሰነዝራሉ። በተለይ አሰልጣኙ የጠየቀውን ግለሰብ የጠየቀውን ተጫዋች መጥቶለት ከዛ በኋላ ነው ግን ስለ ዋንጫም ስለ ሌሎች ነገሮች መጠየቅ የሚቻለው እና አሁንም ጋርናቾን እንዲመጣለት ጥያቄ ማቅረቡ የማይቀር ጉዳይ ነው ተብሎ የተገለጸ ይገኛል። 60 ሚሊዮን ዩሮ ዩናይትድ
ከዚህ ተጫዋች ማግኘት የሚፈልገው ገቢ ነው። አርሰናል ግን ሙሉ ለሙሉ ፍላጎታቸው አሊያንድሮ ጋርናቾ ላይ ያረፈ አይደለም። ሌሎች አማራጮች እንዳሏቸው ይታወቃል። ጂሚ ጌትንስ የዶርትመንዱ ተጫዋች፣ ከዛ ውጪ ብሬንትፈርድ ብራያን ቤሙ እንዲሁም የአትሌቲኮ ቢልባኦ ኒኮ ዊሊያምስን ጨምሮ የኤሲ ሚላኑ ተጫዋች ራፋኤል ሊያው የተጫዋች እንኳን በክለቡ ዘንድሮ ጸንቶ ይቆያል ተብሎ የተገለጸ ይገኛል። ከዛ ውጪ የዌስትሃሙ መሐመድ ኩዱስን ጨምሮ ማለት ነው የጃምፔሮ ጋስፔሪኒ እርግጣውን ጋስፔሪኒ እያሉ መጥራት አስቸጋሪ ነው። አታላንታ ከጋስፔሪኒ ጋር ካላቸው ጥምረት ጋር በተያያዘ ነው የአሰልጣኙ ስም ብዙ ጊዜ ከክለቡ ፊት የሚጠቀሰው። አሁን ሮማን እንደሚቀላቀሉ መግቢያ ላይ ጠቅሻለሁ። ስለዚህ አዴሞላ ሉክማን የአታላንታው ተጫዋች ጨምሮ ሌሎች በክለቡ በአማራጭነት የያዟቸው ሌሎች የክንፍ ማጥቃት እንቅስቃሴን ሊያሳልጡ የሚችሉ ጥሩ አቅም ያላቸው ገበያው ላይ የሚገኙ ተጫዋቾች ናቸውና ጋርናቾ ላይ ሙሉ ለሙሉ ትኩረታቸውን አላሳረፉም፣ ግን ፍላጎት እንዳላቸው የተገለጸ ይገኛል። ለዩናይትድ የመጨረሻ ጨዋታውን አድርጓል ተብሎም እየተገለጸ ነው የሚገኘው ባለው ወቅት ሁኔታ። ከዛ አንጻር መዳረሻው የት ይሆናል በቀጣይ ይጠበቃል ከጋርናቾ ጋር በተያያዘ። ከዛ ውጪ ፔፕ ላይንደርስ የፔፕ ጋርዲዮላ አሰልጣኝ አባላት ውስጥ ሊካተት እንደሚችል እየተገለጸ ይገኛል። እንግዲህ ሁለቱ ፔፖች ሊጣመሩ ነው ማለት ነው። እንግዲህ ዛው ሲቲ ቤት የየርገን ክሎፕ የቀኝ እጅ እንደነበር እናስታውሳለን። በክሎፕ ጊዜ የሊቨርፑል ምክትል አሰልጣኝ ነበረ ፔፕ ላይንደርስ። አሁን ማንቸስተር ሲቲ አሰልጣኞች አባላትን ሊቀላቀል ከጫፍ ደርሷል ተብሎ የተገለጸ ይገኛል። በየርገን ክሎፕ የሊቨርፑል ቤት የአንፊልድ የ8 ዓመት ቆይታ ላይ ላሳካው ክብሮች ምክትል አሰልጣኙ ፔፕ ላይንደርስ የራሱን ትልቅ ሚና እንደነበረው ይታወቃል። ይህንንም ራሱ ክሎፕ ካንደበቱ ነበር የመሰከረለት። ታዲያ ክሎፕ ከነ ኮቺንግ ስታፉ ከሊቨርፑል ጋር ከተለያየ በኋላ ፔፕ ላይንደርስ አዲሱ ቡድን በዋና አሰልጣኝነት ለመያዝ በማሰብ ወደ ኦስትሪያ በማቅናት እንግዲህ አርቢ ሳልዝበርግን በመረከብ እንግዲህ የዚህ ክለብ አሰልጣኝ ሆኖ ባሳለፍነው ግንቦት ወር ላይ በይፋ ተሹሞ እንደነበር የሚታወቅ ጉዳይ ነው። ቆይታው ግን ብዙ የበረከተ አልነበረም። ቆይታው ነው ለመናገር ሳልዝበርግ የኦስትሪያ ቡንደስሊጋ ከመሪው ስትራም ግራዝ ገና በ16 ጨዋታዎች 10 ነጥብ ርቆ በደረጃ ሰንጠረዡ በጣም ዝቅ ብሎ መቀመጣቸው እንዲሁም ደግሞ እንደዚህ አይነት አጋጣሚዎች መፈጠሩን ተከትሎ ፔፕ ላይንደርስ ከራሱ አሰልጣኝነት አባላት ጋር እንግዲህ ማለትም በሊቨርፑል አብሮት ከሰራው ቪቶር ማቶስ ጋር ነበር በጋራ ቡድን የተረከቡት። በጋራ ደግሞ መሰናበታቸውን የሳልዝበርጉ ክለብ ስራ አስኪያጅ ነው ስቴፈን ሪተር የ41 ዓመቱ ኔዘርላንዳዊ ፔፕ ላይንደርስ ለክለቡ ወስደው አገልግሎት እናመሰግናለን፣ መልካም ነገር ወደፊት እንዲገጥማቸው ተመኝተው እንግዲህ በይፋ ክለቡን እንዳሰናበቱት ይታወቃል። ፔፕ ላይንደርስን ማለት ነው እንግዲህ ምክትል አሰልጣኝ እንጂ ዋና አሰልጣኝ ሆኖ ቡድን ለመረከብ ገና ትንሽ የሚቀረው ነገር እንዳለ ይሄ አመላካሽ ነጥብ ሳይሆን እንደማይቀር ብዙ ያነሱ ይገኛሉ። የፔፕ ላይንደርስ ቡድን ሳልዝበርግ ያኔ ባደረጋቸው 16 ጨዋታዎች በላይንደርስ ስር ማለት ነው 7 ጨዋታ ብቻ ነበር ያሸነፉት። 5ቱን ባቻ ውጤት ሲያጠናቅቁ 4 ጊዜ ሽንፈት አጋጥሟቸዋል። ታዲያ ከአሰልጣኝነት ከተሰናበተ በኋላ እስካሁን ድረስ ክለብ ይዞ አልታየም ፔፕ ላይንደርስ። እንደሚታወቀው ጋርዲዮላ ምክትሎቹን ሁዋንማ ሊሎ እንዲሁም ደግሞ ኤኒጎ ዶሚኒጌዝ እና ካርሎስ ቪሴንስ ጋር ተለያይተዋል። ስለዚህ አዲስ አሰልጣኞች አባላትን ማካተት ይኖርበታል ማለት ነው። ሌላው የቀድሞ ማንቸስተር ሲቲ የአርሰናልና የሊቨርፑል የመሃል ተከላካይ ስፍራ ተጫዋች የነበረው ኮሉ ቱሬ ነው። ይህም ተጫዋች ያያው ቱሬው እንደሆነ ይታወቃል። ጫማውን ከሰቀለ በኋላ በዌስት ብሮሚች በሌስተር ሲቲ እንዲሁ ሰርቷል። እንዲሁም በዌስት ብሮሚች የዓመቱ ምርጥ አሰልጣኝ ሽልማትን ማግኘቱ የሚታወቅ ጉዳይ ነው። ኮሉ ቱሬ በሌስተር ሲቲ ደግሞ የተከላካይ መስመር ተጫዋቾችን ብቻ በማሰልጠን ቡድኑ ላይ ለውጦች እንዲታይ አድርጓል። በአሁኑ ሰዓት ደግሞ በሲቲ አካዳሚ እየሰራ ይገኛል። ስለዚህ ሁለቱ ግለሰቦች የፔፕ ጋርዲዮላ አሰልጣኞች አባላትን መቀላቀል እንግዲህ መቀላቀላቸው እንደማይቀር እየተገለጸ ይገኛል። በቀጣይ ዓመት በኤቲሃድ እንመከታቸው የምንችልበት እድል ሰፊ ስለመሆኑ በርካታ ምንጮች ጠቁመዋል። ከዛ ውጭ የብሩኖ ፈርናንዴዝ ወኪል ከአልሂላል ጋር ማምሻውን ተነጋግሯል ተብሏል። እንግዲህ ፖርቹጋላዊ አማካኝ ብሩኖ ፈርናንዴዝ አሁን 30 ዓመት ላይ ነው የሚገኘው። በክለቡ ያለፉትን 10 ዓመታት የዝውውር ፖሊሲ ላይ በጣም ደካማ የዝውውር ሂደት እንደነበራቸው ይታወቃል። ማንቸስተር ዩናይትድ ተጫዋች ሲገዙም ተጫዋች ሲሸጡም ደካማ ድርድርና ዝውውር እንደሚያከናውኑ ይታወቃል። በዚህ 10 ዓመት የማንቸስተር ዩናይትድ በጣም ደካማ የዝውውር ፖሊሲ ላይ ግን ፍሬያማ ተደርጎ የሚቆጠረው ዝውውር የብሩኖ እንደሆነ ይታወቃል። አሁን ታዲያ የተጫዋቹ ወኪል የሆነው ሚጌል ፒኒሆ እንግዲህ ከሳውዲ 4 ኮከብ ሆቴል ከሚመለከታቸው የአልሂላል ክለብ አባላት ጋር የረዥም ሰዓት ውይይት አከናውናል ተብሏል። ውይይታቸውን ፍሬያማ ሆነው ተጠናቋል። ይህንን ማረጋገጫ ብሎ የዘገበው ዴይሊ ሜል ነው። በሳውዲው ክለብ ቴክ ኢት ኦር ሊቭ ኢት ጥያቄ ወይም ወሰደው ወይም ደግሞ ቶ ሚል ኮንትራት ነው የቀረበለት ለብሩኖ ፈርናንዴዝ። በህይወት ዘመን እንግዲህ ወይም በእግር ኳስ ጊዜ እንግዲህ አንድ ጊዜ ሊመጣ የሚችል ኦፈር ነው። በጣም ከፍተኛ ሂሳብ ነው የቀረበለት። በቀጣዩ የክለቦች የዓለም ዋንጫ ላይ ተጫዋቹ ስብስባቸው እንዲካተት ነው ፍላጎት ያላቸው። ስለዚህ ከጊዜ ጋር ነው እየተሯሯጡ ያሉት አልሂላሎች። ተጫዋቹን ደግሞ በጣም አሁን ያስጨነቁት ነው የሚገኘው። ምክንያቱም ገንዘቡ በጣም ያማልላል። በዩናይትድ ደግሞ ጸንቶ መቆየት መቻል አለበት። ክለቡ ልቀቁኝ ብዬ በፍጹም አልናገርም ብሎ ተናግሮ እንደነበር የሚታወቅ ጉዳይ ነው። አሁንም የሚከፈለው 280,000 ፓውንድ ነው። በአራት እጥፍ አሳድገውለት እንግዲህ ሳምንታዊ 700,000 ፓውንድ የሚያገኝበትን መንገድ ለዩናይትድ ደግሞ 100 ሚሊዮን ፓውንድ የዝውውር ሂሳብ ማለት ነው። ለዩናይትድ 100 ሚሊዮን ፓውንድ፣ ለተጫዋቹ ደግሞ 700,000 ፓውንድ በሳምንት ነው የሚያገኝበትና በዝውውር ሂሳቡ በአጠቃላይ ለ3 ዓመት በሚቆይ ውል ክለባቸውን እንዲቀላቀልና በአጠቃላይ የ200 ሚሊዮን ፓውንድ እጅግ በጣም ትልቅ ኦፈር ነው፣ ሜጋ ኦፈር ነው። ከፍተኛ የዝውውር ሂሳብ ተብሎ ሊቆጠር ይችላል። ይህን በማቅረብ ተጫዋቹን ለማስፈረም ተዘጋጅቷል። የዝውውር መስኮቱ ነገ ይከፈታል። የሚከፈተው የ2 ጊዜ አይደል የሚከፈተው
የሚገለጸው በተለይ ዘንድሮ ለየት ባለ መልኩ ማለት ነው። በታሪክም ለመጀመሪያ ጊዜ ነው የክረምት የዝውውር መስኮት ሁለቴ ሲከፈት የክለቦች ዓለም ዋንጫ ስለሚመጣ በተለይ በውድድር ዘመን ላይ የተሳተፉ ቡድኖች ስብስባቸውን ለማጠናከር ቀደም ተብሎ ይከፈትልን ብለው ጥያቄ ባቀረቡበት መሰረት ጁን 1 ይከፈታል። ለ10 ቀናት ይቆያል። ነገ በይፋ ስለሚከፈት የተጫዋች ሁኔታ በጣም ብዙ አፕዴቶች ይኖሩታል ተብሎ ይገመታል ማለት ነው። ዩናይትድ ገንዘብ ያስፈልጋቸዋል። ተጫዋቹ ደግሞ የአውሮፓ ሊግ የፍጻሜ ጨዋታ ከተሸነፉ በኋላ እንግዲህ ክለቡን ለቃለው የሚል ሀሳብ በፍጹም እንደማያቀርብና ክለቡ ግን ካሰበ እኔን ለመሸጥ ምንም ችግር የለውም እረዳለሁ በእግር ኳስ ያለ ነው ሲል ሀሳብ መስጠቱን አይዘነጋም። እንግዲህ ዩናይትድ በድህረ የውድድር ዘመን ያቋም መገምገሚያ ጨዋታ ሆንግ ኮንግን ትናንትና 3-1 በሆነ ውጤት ማሸነፍ ችሏል። ያ ጨዋታ ብሩኖ በዩናይትድ ያደርገው የመጨረሻ ጨዋታውም ሊሆን እንደሚችል ዴይሊ ሜል ይዞት የወጣው መረጃ ያመላክታል። ከዛ ውጪ ሊቨርፑሎች የተሻሻለ የዝውውር ጥያቄ ለፍሎሪያን ቪርትዝ አቅርበዋል ተብሏል። ተጫዋቹ ሊቨርፑልን ለመልቀቅ ዝግጁ ሆኖ ሻንጣውን ሸክፎ የሚገኝ ተጫዋች እንደሆነ ይታወቃል። ለተጫዋቹ 100 ሚሊዮን ዩሮ ያቀረቡት ሊቨርፑሎች ጥያቄያቸው በሌቨርኩሰን ውድቅ መደረጉ አይዘነጋም። ሊቨርፑል እንግዲህ ሜጀር ኢንቨስትመንት ላይ ትኩረት እያደረጉ ይገኛሉ። የ2 ዓመቱን ቪርትዝን ሊቨርኩሰን ለማስፈረም እንግዲህ ካሳለፍነው ሳምንት አንስቶ ድርድር ላይ መቆየታቸው የሚታወቅ ጉዳይ ነው። 22 ዓመት ላይ ነው የሚገኘው የጀርመናዊ አጥቂ አማካይ መስመር ተጫዋች በአሁኑ ሰዓት ከሚፈልጉ በጣም ከሚደነቁ በጣም ትኩረትን ከሳቡ ተጫዋቾች ተርታ ስሙ ይሰልፋል። ቀዮቹ ለቀጣዩ ዓመት አሰልጣኝ ሽሎት ስብስቡ ሳስቶ ያየበትን የቡድን የ10 ቁጥር መስመር ለማጠናከር በማሰብ በገበያው ላይ እንግዲህ ሌላ አማራጭን ሳያስቡ ሙሉ ለሙሉ ትኩረታቸውን ወደዚህ ጀርመናዊ በማድረግ ተጫዋቹን የግላቸው ለማድረግ እንቅስቃሴ ጀምረዋል። እንደሚታወቀው ጓደኛው ፍሪምፖንግ ወደ ሊቨርፑል ማቅናቱና ለ5 ዓመት ውል መፈረሙ ተረጋግጧል። አሁን ደግሞ ጓደኛውን ቪርትዝን ለማግኘት ተቃርቧል ተብሏል። እንግዲህ ተጫዋቹ በዚህ ዓመት በሌቨርኩሰን 16 ጎል አስቆጥሮ 15 ኳስ አመቻችቶ ያቀበለ ተጫዋች ነው። ሌቨርኩሰኖች ለተጫዋቹ 130 እስከ 150 ሚሊዮን ዩሮ እንደሚጠብቁ መረጃዎች ጠቁመዋል። እንደሚታወቀው የሊቨርፑል የመጀመሪያ ዙር ጥያቄም ተቀባይነት የማግኘት እድሉ ጠባብ መሆኑም ቀደም ተብሎ መገለጹ አይዘነጋም። አሁን ሁለተኛ የዝውውር ጥያቄ ማለትም ወደ 130 ሚሊዮን ዩሮ ይዘው ቀርበዋል። እንግዲህ ምን ምላሽ ያገኛሉ የሚለው ጉዳይ በቀጣይ የሚታይ ነው የሚሆነው። ዞሮ ዞሮ ግን በድርድር ከስምነት ላይ መድረሳቸው እንደማይቀር ሊቨርፑል ኤኮ ይዞት የወጣው መረጃ ያመላክታል። ከዛ ውጪ መድፈኞቹ አርሰናሎች ቤንያሚን ሼስኮን ለማስፈረም ከፍተኛ ጥረት እያደረጉ ይገኛሉ ተብሏል። እንግዲህ ሼስኮና አርሰናል አምና በዚህ ሰዓት አንስቶ ስማቸው በጥብቅ ሲያዝ የቆዩ ጉዳዮች ናቸው። እንግዲህ እንደሚታወቀው አርሰናል እግር ኳስ ክለብ ተጫዋች ላይ ያለውን ፍላጎት ገና ባሳለፍነው ክረምት ጀምሮ ሲያሳውቅ መቆየቱ አይዘነጋም። ተጫዋቹ ለተጨማሪ 1 ዓመት ሁሉ ማራዘሙን ተከትሎ ነው እስከ 2029 በሬድ ቡል አሪና ያቆየውን ውል ከፈረመ በኋላ እንግዲህ አርሰናል ፍላጎታቸውን አቀዝቅዘው ሌሎች ትኩረት በማድረግ ግን ወደ ሌሎች ፊታቸውን ቢያዞሩም ሌሎች አጥቂ መስመር ተጫዋቾችን ለማስፈረም ጥረት ቢያደርጉም ያንን ቦታ ሳያድሱ 2022 ላይ እንግዲህ ኦባሜያንግ ክለቡን ከለቀቀ በኋላ እስካሁን ድረስ ሁነኛ የ9 ቁጥር ተጫዋች ክለቡ ሳያስፈርም እንደቆየ ማንሳት ይቻላል። በተለይ ተጫዋቹ አምና መድፈኞቹን ከጫፍ ለማስፈረም ከጫፍ ደርሷል ተብሎ ሲገለጽ እንደነበረም የሚታወቅ ጉዳይ ነው። አርቢ ላይፕዚግ ቀጣይ ዓመት የሻምፒየንስ ሊግ ቦታን ይዘው ማጠናቀቅ አልቻሉም፣ አይሳተፉም በአውሮፓ ሻምፒየንስ ሊግ ላይ። አሰልጣኛቸው ማርኮ ሮዝንም ቀደም ብሎ አሰናብቷል። ስለዚህ ለሼስኮ የሚቀርቡ የዝውውር ጥያቄዎችን ክለቡ እንደሚቀበል በይፋ አሳውቋል። እንደሚታወቀው አርሰናል በድጋሚ ከዚህ ተጫዋች ጋር ስማቸው አሁንም ቢሆን በድጋሚ እየተያዘ ይገኛል። ከክለቡ ጋር ንግግሮች መጀመራቸውን የስካይ ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ ማረጋገጫ ሰጥቶበታል። ግን በርካታ ሚዲያዎች አሁንም አርሰናል ከሼስኮና ከጊዮኬሬሽ የሲዮን ተጫዋች እናስፈር የሚለውን ጉዳይ አልወሰኑም ብለው እየዘገቡ ይገኛሉ። ትላንትና ሳውዛምፕተንን እንግዲህ 2-1 በረቱበት ጨዋታ እንዲያ ቤርታም እንዲሁም ደግሞ የክሬንኬ ቤተሰብ ተወካይ የሆነው ልጃቸው ጆሽ ክሬንኬ ከሚኬል አርቴታ ጋር በጋራ በመሆን ጨዋታውን ሲከታተሉ እንደነበር የሚታወቅ ጉዳይ ነው። ከሰሞኑ ጊዮኬሬሽ ያጋራው የማህበራዊ ትስስር ገጽ ልጥፍን የአርሰናሉ አማካይ ዴክላን ራይስ መወዳጀቱ ወይም ላይክ ማድረጉ ብዙ ሲያነጋገር የቆየ ጉዳይ እንደነበር የሚታወቅ ጉዳይ ነው። ስፖርቲንግ ሊዝበን ትላንትና ቤኔፊካንን በማሸነፍ የፖርቹጋል ካፕን ማሳካት መቻላቸው የሚታወቅ ጉዳይ ነው። የሁለትዮሽ ዋንጫን አሳክቶ እንግዲህ ጊዮኬሬሽ ከስፖርቲንግ ሊዝበን ጋር ይለያያል ተብሎ ይገመታል። ሼስኮ በቡንደስሊጋው በዚህ ዓመት 31 ጊዜ ነው የተሰለፈው። 13 ጎል አስቆጥሯል፣ 5 ኳስ አመቻችቶ አቀብሏል። ሻምፒየንስ ሊግና ዲኤፍቢ ፖካል ላይ ደግሞ 4 ጎሎች አሉት። በጣም ቁመተ መለሉ ነው። ለሜዳ ላይ ቅንጅታዊ ጨዋታ ምቹ ከሚባሉ ተጫዋቾች መካከል አንዱ ነው። ከሳጥን ውጪ በቀኝ በግራ ክሩ ኳሶችን ይሞክራል። የአየር ላይ ኳስ አጠቃቀሙ ደግሞ እጅግ የላቀ ለየት ያለ ነው። በዛ ላይ ተስፈኛ ነው። ወጣት ነው፣ ገና 21 ዓመቱ ነው። ይሄ ሁሉ ሚኬል አርቴታ ተጫዋቹ ኤምሬትስ ይድረስልኝ ብሎ እንዲጠይቅ ያስገድዳቸው ነጥቦች ናቸውና ይሄ ሁሉ የጠቀስኳቸው ጉዳዮች ከጊዮኬሬሽ የተለዩ ተጫዋች ለመሆኑ አመላካሽ ነጥቦች ናቸውና ለሚኬል አርቴታ ፕሮጀክቱ ምቹ ነው ብሎ የወሰደው ተጫዋች ይሄን ነው። አርሰናል ተጫዋቹን ለማስፈረም እንዳምነው ብዙውን ጊዜያቸውን በድርድርና በንግግር ያሳልፋሉ ተብሎ አይገመትም። በቀጣይ እንግዲህ ንግግራቸውን አንድ ደረጃ በማሳደግ ምን አይነት እርምጃዎችን ይወስዳሉ የሚለው ጉዳይ ይጠበቃል። ተጫዋቹ ደግሞ በይፋ ክለቡ እንደሚለቅ ማረጋገጫ የተሰጠበት ጉዳይ ከመሆኑ ጋር በተያያዘ አርሰናል ንግግሮቻቸውን በጣም አድቫንስ አድርገው ወይም ደግሞ ከፍተኛ በሆነ መልኩ ወደ ሌላ ምዕራፍ ወደ ተሻለ ምዕራፍ አሸጋግረው ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ በቀጣይ ጊዜያቶች ላይ ይጠበቃል። ሁለት ጊዜ ይህንን ተጫዋች ለማስፈረም የነበራቸው እቅድ ባሳለፍነው ግንቦትና ባሳለፍነው ጥር ወር ላይ አለመሳካቱ ወይም ደግሞ መክሸፉ ወይም በክለቡ ውድቅ መደረጉ የሚታወቅ ጉዳይ ነው። ቤንያሚን ሼስኮ ክለቡ እንደሚለቅ ማረጋገጫ ተሰጥቶበታል። አርሰናል ተጫዋቹን ለማስፈረም የትኛውም ክለብ እየቀደማቸው አይደለም።
የዚህ ተጫዋች መዳረሻ መሆናቸው ደግሞ እንደማይቀር እውቅ የሆኑ ጋዜጠኞች በተለይ የተጫዋቾች ዝውውር ላይ ትኩረት አድርገው የሚሰሩት እንደነ ፋብሪዚዮ ሮማኖን ጨምሮ በዴቪድ ኦርነስቲን ዳሴት ከሚጽፈውም ጋዜጠኛ የነገር ማረጋገጫ እየሰጡበት ይገኛሉ። ተጫዋቹ ከአርቢ ላይፕዚግ ፕሪሲዝን ወይም ደግሞ የቀድሞ ውድድር ዝግጅቶች ጋር በተያያዘ ማለት ነው ከስብስቡ እንዲሆን ተደርጓል። ስሎቬኒያ አጥቂ ገና 21 ዓመት ነው። በጣም ቁመተ መለሎ ነው። ተጫዋቹን ለማስፈረም ሚኬል አርቴታ ካሳለፍነው ዓመት ጀምሮ ፍላጎት እንዳነበረው ጥረት ሲያደርግ እንደመቆየቱ አይዘነጋም። እንግዲህ ቴክኒካል ዳይሬክተሩ አዲሱ አንድሪያ ቤርታም ከፍተኛ በሆነ መልኩ በተለይ የሀሳብ ግጭቶች ቢኖሩም አሁን ግን በተለይ እንግዲህ ጊዮኬሬሽም ለማስፈረም ጥያቄ አቅርቧል ተብሏል። አሁን ደግሞ ሼስኮንም ለማስፈረም አርሰናል ጥያቄ አቅርቧል ተብሎ የተገለጸ ይገኛል። የማጥቃት እንቅስቃሴው እነዚህ ሁለቱንም ተጫዋቾች ለማስፈረም ክለቡ እየጣረ እንደሚገኝ ነው እንግዲህ አሁን ባለው ወቅት የታ መረጃዎች እየጠቆሙ የሚገኙት። ሼስኮ ግን ቀድሞ እንግዲህ ኤምሬትስ የሚደርሰው ተጫዋች ስለመሆኑ እየተገለጸ ይገኛል። በጣም አቅም ካላቸው በአሁን ሰዓት በጣም ጥሩ የሚባል እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ትልቅ ተስፋ ካላቸው ተጫዋቾች መካከል አንዱ ቤንያሚን ሼስኮ ነው። ገና ወጣት ነው። 21 ዓመቱ ነው። ቁመተ መለሎ ነው። የአየር ላይ ኳስ አጠቃቀሙ እጅግ በጣም አስደናቂ ነው። ፍጥነት አለው። ከርቀት ኳሶችን አክሮ ይሞክራል። በቀኝም በግራም ብዙዎች ሃላንድ ባህሪን የተላበሰ ይሉታል። እንደ ጊዮኬሬሽ በርካታ ጎሎች የሚያስቆጥር አጥቂ አይደለም፣ ግን የሼስኮ ክህሎቶች በጣም አስደናቂ እንደሆኑ በግልጽ አመላካሽ ነጥቦች ናቸውና ሚኬል አርቴታ ነገ በትርፍ ሊሸጥ የሚችለው ዋጋው ረከስ የሚል ለሱ አጭውት ምቹ ነው ብሎ የሚያስበው ሼስኮ ነው። ስለዚህ ይህንን ተጫዋች ለማስፈረም ከፍተኛ በሆነ መልኩ አርሰናል አሁን ንግግሮችን እያደረገ ይገኛል ከክለብ ጋር ማለት ነው። ከተጫዋቹም ካምፕ ጋር እንግዲህ በግል ጥቅማ ጥቅም ጉዳዮች ጋር በመጪዎቹ ጥቂት የሚባሉ ቀናቶች ላይም ከስምምነት ይደርሳሉ ተብሎ የተገለጸ ይገኛል። ቀጣይ ዓመት አርሰናል አጥቂ ማስፈረሙ እንደማይቀር ምንም ጥያቄና መልስ ያለው ጉዳይ መስል በአሁን ባለው ወቅት ሁኔታ ተጫዋቹ ደግሞ በተለይ እስከ 2029 ውሉን አምና ማደሱ የሚታወቅ ጉዳይ ነው። ያ ደግሞ ክለቡ ተጠቃሚ የሚሆንበት መንገድ ለመዘርጋት እንደሆነ ይታወቃል። ያ በተሳካ ሁኔታ ይሆናል። ለተጫዋቹ የሚጠየቀውን ሂሳብም አርሰናል ለመክፈል ዝግጁ ናቸው ተብሎ የተገለጸ ነው የሚገኘው። ሼስኮ ምናልባትም ከጊዮኬሬሽም ከሌሎች አጥቂ መሰል ተጫዋቾችን በቀደመ መልኩ ኤምሬትስ የሚደርሰው ተጫዋች ስለመሆኑ በስፋት በጥራትም እየተገለጸ ይገኛል። በመጨረሻም በተለያዩ ክለቦች በውሰት ሲንገላታ የነበረው ማርኪኒዮስ በይፋ ከአርሰናል ጋር ተለያይቷል። የሰሜን ለንደኑ ክለብ የክንፍ አጥቂ መሰል ተጫዋች እንደሆነ ይታወቃል። ማርኪኒዮስ በውሰት ወደ ሌላኛው የብራዚል ክለብ ወደ ሆነው ክሩዜሮ እንዲያቀና ክለቡ መፍቀዱ የሚታወስ ነው። አሁን ውሉን ቋሚ አድርጓል ማለት ነው። 21 ዓመት ላይ ነው የሚገኘው። ብራዚላዊ ከፍሉሚኔስ ነበር እንግዲህ በአጭር ጊዜ ቆይታን የውሰት ቆይታውን አጠናቆ ወደ አርሰናል የተመለሰው። ቢሆንም ግን ነገሮች እንዳሰቡት ሊሄዱለት አልቻሉም። በድጋሚም በውሰት ወደ ሌላ የብራዚል ክለብ ማምራቱ የሚታወስ ነው። በፍሉሚኔስ ቆይታው የ2024 የብራዚል የውድድር ዘመን በዛው ክለብ ማሳለፉ የሚታወቅ ነው። ባደረጋቸው 29 ጨዋታዎች 2 ጎል አስቆጥሮ 2 ኳስ አመቻችቶ ተቀብሏል። ታዲያ ከውሰት ቆይታው ሲመለስ ሚኬል አርቴታ ተጫዋቹ የቡድኑ ስብስብ እንዳይቀላቀልና አሁንም በድጋሚ በውሰት ወደ ሌላ ክለብ እንዲያቀና ነበር የወሰነው። እውነቱን ለመናገር ያው ክለቡ የሚመጥን እንቅስቃሴ ማድረግ የቻለ ተጫዋች ነው የሚለው ራሱን የቻለ ትልቅ ጥያቄ ነው። ማርኪኒዮስ በ2022 ሳኦ ፖሎን በመልቀቅ ወደ 3 ሚሊዮን ፓውንድ ወጪ ተደርጎበት አርሰናልን ከተቀላቀለ በኋላ በውሰት 4 ጊዜ ክለቡ ድርቆ የሄደበት አጋጣሚ ነበር። አሁን ግን አንዴና ለመጨረሻ ጊዜ ክለቡን በቋሚነት መልቀቁ ተረጋግጧል። በአርሰናል እግር ኳስ ክለብ ከተከናወኑ እጅግ በጣም ደካማ ለክለቡንም ያልጠቀመ ተጫዋቹንም ያልጠቀመ ዝውውር እንደሆነ ብዙዎች እያነሱት ይገኛሉ። ክለቡ ይህንን ጉዳይ ማረጋገጫ ሰጥቶበታል። መልካም እድል እንዲገጥመው በመመኘት ተጫዋቹ ከክለባቸው ጋር መለየቱን ይፋ አድርጓል። ከዚህ በፊት ለናንስ ለኖርዊች በውሰት ተሰጥቶ የነበረው ማርኪኒዮስ አሁን ደግሞ ከፍሉሚኔስ ቆይታው መልስ ለክሩዜሮ ተሰጥቷል። በዛው ክለብ አሁን እስከ 2028 የሚያቆየውን ፐርማነንት ኮንትራት ወይም ደግሞ የቋሚ ውል በመፈረም ዝውውሩን እንግዲህ በቋሚነት በማከናወን ማለት ነው ወደ ብራዚል ሊግ የሚያቀና ተረጋግጧል ማለት ነው። ለዛሬ ስለ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ሆነ።